ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛው ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም በትግራይ ደቡባዊ ዞን እየተከናወነ ያለው የመስኖ ስራዎች ጎበኙ። ፕሬዝዳንቱ በዋናነት በዞኑ ራያ ጨርጨር ወረዳ በህዝብ ተሳትፎ እየተከናወኑ ያሉ የመስኖ ስራዎች ጎብኝተዋል። በተጨማሪም በማህበር የተደራጁ በራሳቸው አቅም በመንግስትና በምግባረ ሰናይ ድርጅቶች በተገኘ ድጋፍ የተገነቡ የመስኖ መሰረተ ልማቶች ተዘዋውረው የተመለከቱ ሲሆን ማህበራቱ ያለባቸው የትራክተር የምርጥ ዘርና ማዳበሪያ የመሳሰሉ የግብአት አቅርቦት ችግሮቻቸው በመንግስት እንዲፈታላቸው ጠይቀዋል። እንደ ፕሬዝዳንት ጽህፈት ቤት መረጃ ከሆነ መንግስት ማዳበሪያና የምርጥ ዘር አቅርቦት ችግር ለመፍታት የብድር አማራጭም ለማቅረብ እንደሚሰራ በሚመለከታቸው የስራ ኃላፊዎች ምላሽ ተሰጥቶበታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በትግራይ ደቡባዊ ዞን እያደረጉት ያለውን የልማት ስራዎችና ጉብኝት አሁንም እንደቀጠለ ነው። ከጄኖሳይዳዊ ጦርነት በኋላ ትግራይ በጤና፣ በእርሻ፣ በትምህርትና በሁሉም ማህበራዊ ኢኮኖሚያዊ ዘርፍ አስከፊ በሚባልበት ደረጃ ወደ 1992 ዓ.ም ወደ ኋላ የተመለሰችበት ሁኔታ ነው ያለው ሲሉ የትግራይ ስታቲስቲክስ ኤጀንሲ ቢሮ አስታወቀም። በትግራይ ጊዜያዊ አስተዳደር ስር ያሉ 75 ወረዳዎች በሁሉም ዘርፍ ከባድ ውድመትና ኪሳራ የደረሰባቸው እንደሆኑ በተሰበሰቡ መረጃዎች ለማወቅ የተቻለ ሲሆን ከጊዜያዊ አስተዳደሩ ውጭ ያሉ ወረዳዎች ዳታ መሰብሰብ እንዳልተቻለ ቢሮው አስታውቋል። ታደሰ ልጅአለም የትግራይ ስታቲስቲክስ ኤጀንሲ ከጄኖሳይዳዊ ጦርነት በኋላ በትግራይ ያለው ገጽታ ምን ይመስላል በሚል ከትግራይ ጊዜያዊ አስተዳደር ከፍተኛ አመራሮችና ከተለያዩ ሴክተሮች የመጡ ባለሙያዎች ጋር ተወያይተዋል። ከጄኖሳይዳዊ ጦርነት በኋላ በጤና፣ በእርሻ፣ በትምህርትና በስደት ብቻ በሁሉም ዘርፍ የትግራይ ማህበራዊ ኢኮኖሚ በጣም አስከፊና አስደንጋጭ ደረጃ እንደደረሰችና ትግራይ ወደ 1992 ዓ.ም ወደ ኋላ የተመለሰችበት ሁኔታ ነው ያለው ሲሉም የትግራይ ስታቲስቲክስ ኤጀንሲ ቢሮ ባለሙያ ዶክተር ኃይለ ምሩጽ ገልጸዋል። ከ2012 በፊት የነበረው የትግራይ ሁኔታና ያ ሁኔታ የሚወዳደር አይደለም። በቃ በጣም ወደ ኋላ አሁን በጊዜያዊ መንግስቱ አስተዳደር ውስጥ ያሉ ወረዳዎች ነው ለማጥናት የሞከር ነው። ውጤቱ በጣም አስደንጋጭ ነው። በሁሉም መስክ በደህንነቱም፣ በእርሻውም፣ በትምህርትም፣ በጤናም ትግራይ ወደ ኋላ የተመለሰችበት አንዳንዱ እንደውም ወደ እስከ 25 ዓመት በኋላ የተመለሰችበት ዳታም ያመላክታልና በጣም አስከፊ ሁኔታ ነው ያለው ማህበራዊ ኢኮኖሚ በትግራይ አሁን ባጠና ነው ጥናት። ዶክተር ኃይለ ምሩጽ አክለውም በተፈናቃዮች መጠለያ ጣቢያ ተጠልለው የሚገኙ ተፈናቃይ ወገኖች በረሃብ፣ በበሽታ፣ በስቃይና መከራ በጣም በአስከፊ ሁኔታ እንደሚገኙ ነው ዳታው የሚያመላክተው ሲሉም አክለዋል። የትግራይ ዳግመ ግንባታ ወደ ነበረበት ለመመለስ በትግራይ አቅም ስለማይሆን የፌዴራል መንግስት ሆነ የዓለም አቀፍ ማህበረሰብና ለጋሽ ድርጅቶች ለትግራይ በልዩ ሁኔታ አስፈላጊውን ድጋፍ ሊያደርጉ ይገባል ብለዋል። የአይዲፒ ሁኔታ በጣም አስቸጋሪ ነው። አንዳንዱ አትጠይቃቸውም። ለምሳሌ ቤታችሁ ምን አይነት ነው ብለህ ልጠይቃቸው አትችልም። ቤት ያላቸው በድንኳን ነው እየኖሩ ያሉት። ሌላው በጣም አስቸጋሪ በተለይ በህፃናት ከነዚህ ከ5 ዓመት በታች በጣም በሽታው የከፋ ነው ያለው። ከሌላው ማህበረሰብ ስታይ እነሱ ጋር በጣም አስከፊ ነው ያለውና ከድህነቱም ከምኑም አንጻር ካየ ከሌላው ህብረተሰብ በባሰ መልኩ ነው ያሉትና የነሱ አስከፊ ነው ይኖራሉ ብለህ ለመናገር በጣም አስቸጋሪ ነው ያለው ዳታው በሚያመላክት። አሁን እኮ ከነ ድህነቱም ወደ 47 ከመቶ ህዝቡ ለምን አልታከምክም ስትለው ገንዘብ የለኝም ገንዘብ አጥቻለሁ እኮ ነው ያለው። ይሄ በጣም ያሳያልና ማለት ስለዚህ አቅርቦቱ ወይም የተለያዩ ማህበረ እንትኖችንም አቅርቦት ማስፋፋት ከፈለግ በትግራይ አቅም አይሆንም። ከትግራይ አቅም ውጭ ነው። ፌደራል ብቻ ላይሆን ይችላል። እነዚህ ግብረሰናይ ድርጅቶችም ተጨምረው
ትግራይ ቢያንስ ወደ 2012 የነበረችበትን መመለስ ያስፈልጋል። በትግራይ ጊዜያዊ አስተዳደር ስር ያሉ 75 ወረዳዎች በሁሉም ዘርፍ ከባድ ውድመትና ኪሳራ የደረሰባቸው እንደሆኑ በሰበሰብናቸው መረጃዎች ለማወቅ ተችሏል ሲሉም የትግራይ ስታቲስቲክስ ኤጀንሲና የምዝገባ ወሳኝ ሁነት ዋና ዳይሬክተር ዶክተር ገብረሐዋርያ ገብረእግዚአብሔር ገልጸዋል። ዶክተር ገብረሐዋርያ ገብረእግዚአብሔር አክሎም ከትግራይ ጊዜያዊ አስተዳደር ውጭ ያሉ ወረዳዎች ዳታ መሰብሰብ እንዳልተቻለ በመግለጽ አሁንም የተሰራው ዳታ የትግራይ ሙሉ ገጽታ ያሳያል ማለት አንችልም ብለዋል። ሪፖርት የትግራይን የሚያሳይ ብለህ ለመግለጽ ይቸግራል። ምክንያቱም 18 ወረዳ ከበር አላረገም። ምዕራብ ትግራይ እንዳለ፣ ጸለምቲ እንዳለ፣ ከደቡብ ትግራይ ደግሞ 5 ወረዳ ዛላምበሳ፣ እነዚህ መድረስ ስለማንችል በጊዜያዊ መንግስት ስርም ስላልነበሩ ግማሾቹ አሁን የደቡብ ኦልሬዲ እንትናሉ፣ ሌሎቹ ግን ስላልነበሩም ስላልሌሉም አሁን እነዚህን አያካትም። ስለዚህ የትግራይ ጠቅላላ ገጽታ ያሳያል ማለት አይቻልም። ስለዚህ 75 ወረዳ ብቻ የሚያጠቃልል ነው። እስካሁንም ምንድነው ያለው አክሰስ ስላልሌለን ምንድነው ጉዳት የደረሰው ገና ስላላየ ነው የከፋ ሊሆን ይችላል ነው። ስለዚህ አድማጭም መናገር የምፈልገው ማለት ለዚህኛው መረጃ ለሚወስዱ ሰዎች ማየት የምፈልገው ይሄ ሙሉ ትግራይን ገጽታ የሚያሳይ አይደለም። የትግራይ ብለን ሳይሆን በጊዜያዊ መንግስት ስር ያሉ 75 ወረዳ ብቻ የተደረገ ጥናት ነው። የትግራይ ስታቲስቲክስ ኤጀንሲ በጄኖሳይዳዊ ጦርነት ምክንያት ተቋርጦ የነበረ ቢሆንም ተቋሙ ወደ ነበረበት ለመመለስ አስፈላጊውን ድጋፍ እንደሚያደርግም በመድረኩ የተገኙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገልጸዋል። እዚ ኤጀንሲ እዚውን ዘለዎ ጸገማት ንምፍታሕ ዝግበር ጻዕሪውን ከም ጊዜያዊ ምምሕዳር ኣብ ጎንኩም ኣለና። የትግራይ መልሶ ግንባታን ለማረጋገጥ ትግራይ ያለችበት ተጨባጭ ሁኔታ በማወቅ መረጃን በማሰባሰብ ረገድ የተሰራው ስራ በጣም ጥሩ ነው። የትግራይ ህዝብ አሁን አጋጥሞት ካለው አደጋ እንዲወጣና እንዲድን የሚያስችለው መረጃዎችን ለማግኘት የትግራይ ስታቲስቲክስ ኤጀንሲና የፕላንና ጥናት ምርምር ኮሚሽን እንዲሁም ሌሎች ተቋማት ከፍተኛ ሚና አላቸው። ኤጀንሲው ያለውን ችግር ለመፍታትም እንደ ጊዜያዊ አስተዳደር ከጎናችሁ አለን ለማለት እወዳለሁ። ለምትሰሩ ስራም አስፈላጊውን ድጋፍ እናደርጋለን። የ2017 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ፈተና ከሰኔ 23 እስከ ሐምሌ 8 2017 ዓ.ም ይሰጣል ተባለም። የማጠናቀቂያ ፈተናው በወረቀትና በበየነ መረብ የሚሰጥ ሲሆን በወረቀት የሚፈተኑ የተፈጥሮ ሳይንስ ተማሪዎች ከሰኔ 21 እስከ ሰኔ 22 2017 ዓ.ም ወደሚፈተኑበት ዩኒቨርሲቲ ይገባሉ ተብሏል። የማህበራዊ ሳይንስ ተማሪዎች ደግሞ ሰኔ 29 እስከ ሰኔ 30 2017 ዓ.ም ወደሚፈተኑበት ዩኒቨርሲቲ ይገባሉ። በበየነ መረብ ወይም ደግሞ ኮምፒውተር ቤዝድ ኦንላይን ቴስቲንግ የሚፈተኑ ተፈታኝ ተማሪዎች ደግሞ በየዕለቱ ወደ ተመደቡበት ማዕከል እየተመላለሱ የሚፈተኑ መሆኑን የወጣው መርሃ ግብር ያመላክታል። የትግራይ ትምህርት ቢሮ እንዳለው ተማሪዎች በቀራቸው ቀናት አስፈላጊ ዝግጅት እንዲያደርጉና የትምህርት ማህበረሰቡም አስፈላጊ ድጋፍ እንዲያደርግ ጥሪ አቅርቧል። የትግራይ ኢንዱስትሪ ቢሮ በትግራይ 56 የገጠር ወረዳዎች ላይ ማህበረሰቡን ተጠቃሚ የሚያደርግ የገጠር ኢንዱስትሪያላይዜሽን የማስፋፋት ስራዎች መጀመሩን አስታወቀም። የቢሮው ምክትል ኃላፊ አቶ መሐሪ ገብረ ሚካኤል እንደገለጹት ያሉ ክፍተቶች በርካታ ቢሆኑም የገጠር ኢንዱስትሪያላይዜሽን ለማስፋፋት እንቅስቃሴ መጀመር ከገጠር ወደ ከተማ የሚደረገው የወጣቶችን ፍልሰት ለመቀነስና አግሮ ኢንዱስትሪ ለማስተዋወቅና ለማስገባት የሚያስችል ነው ብለዋል። ለተስፋ ዝጊያ አስበይ ዘገባ ታሪክ ፍስሐ። የትግራይ ኢንዱስትሪ ቢሮ በገጠር አካባቢዎች የሚገኘውን ማህበረሰብ ተጠቃሚ ለማድረግ በትግራይ ገጠራማ አካባቢዎች ኢንዱስትሪዎችን የማስፋፋት ስራዎች እንደጀመረ የቢሮው ምክትል ኃላፊ አቶ መሐሪ ገብረ ሚካኤል አስረድተዋል። ኢንዱስትሪታትና እንተርኢናን ኣብ ከተማታትን እከባ ዘለዋ ኢንዱስትሪዎቻችንን ካየናቸው በከተሞች ነው የሚገኙት። ለኢንዱስትሪ የሚሆኑ ግብአቶችና እቃዎች ግን የምናገኛቸው በገጠር አካባቢዎች ነው። ስለዚህ ያለውን ሁኔታ ስንመለከት የገጠር ኢንዱስትሪያላይዜሽናችን በጣም ደካማ ነው ብለን ስንወስድ እንደ ሀገርም የተገመገመው ይህ ነው። ስለዚህ አሁን የገጠር ኢንዱስትሪያላይዜሽን የሚል አንድ ፕሮጀክት አስገብተን እንቅስቃሴ ጀምረናል።
ይህ እንቅስቃሴ የሚደረገው ደግሞ በክልልና በሀገር ደረጃ ነው። የገጠር ኢንዱስትሪያላይዜሽን ማስፋፋት ከገጠር ወደ ከተማ የሚደረገው የወጣቶች ፍልሰት ከመቀነስ አኳያና እርሻና ኢንዱስትሪን ከማስተሳሰር አንጻር ያለው ሚና ከፍተኛ መሆኑንም ምክትል ኃላፊው ይናገራሉ። ፍልሰት መናእሰይ ካብ ገጠር ናብ ከተማ ዝግበር ከገጠር ወደ ከተማ ያለው የወጣቶች ፍልሰት ለመቀነስ ዓላማ ያደረገ ኢንዱስትሪያላይዜሽን ማስተዋወቅና ማስገባት ጀምረናል። ሌላው ደግሞ የከተሞችና የገጠሮች ኢኮኖሚ የተመጣጠነ መሆን አለበት። በትልቁ ስንመለከተው ደግሞ እርሻና ኢንዱስትሪ እንዲተሳሰሩ የሚያደርግ ነው። አግሮ ኢንዱስትሪ የሚባለውን የማስፋፋት ልምድ ማለት ነው። በገጠር አካባቢዎች የሚሰሩ መሰረተ ልማቶች ወደ ጎን እየተተው ነው ያሉት። ይህ ለምንድነው ካልን መንገድና የመብራት ስራዎች ብዙ ጊዜ በከተሞች ላይ ትኩረት ተደርጎ ስለሚሰሩ ነው። ኢንዱስትሪው ወደ ገጠር እያስገባ ነው ከሄድን ግን በገጠሮች ላይ መሰረተ ልማቶች ለማስፋፋት ከፍተኛ አስተዋጽኦ አለው። ስለሆነም እቅድ ይዘን ወደ ስራ ገብተናል። በ53 የትግራይ ገጠር ወረዳዎችና በእንዳባ ጻሕማ ራማ ዓዲ 4ና ዓዲ ዳዕሮ አስተዳደሮች ላይ የገጠር ኢንዱስትሪያላይዜሽን ለማስፋፋት እቅድ ተይዞ እንቅስቃሴ እንደተጀመረም ነው የሚገልጹት። አብታውት ኮንስትራክሽን የኮንስትራክሽን ግብአቶች ለምሳሌ ብሎኬቶችን ማምረት፣ ጠጠርና ሌሎች ሊሆን ይችላል። እንዲሁም በጨርቃ ጨርቅ፣ ቆዳ፣ ባልትናን ጨምሮ በዚህ ዓመት 86 ኢንተርፕራይዝ ማቋቋም አለብን ብለን እንቅስቃሴ እያደረግን ነው። 860 የሚሆኑ ወጣቶችም በዚህ ረገድ የስራ ዕድል የሚያገኙበት ሁኔታ ይኖራል ተብሎ ይታሰባል። በትግራይ ጄኖሳይድ ጦርነት ሳቢያ በኢንዱስትሪው ዘርፍ የደረሰው ውድመት ከፍተኛ መሆኑን ያወሱት የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ይህንን ችግር በመቋቋም ከነክፍተቱም ቢሆን የገጠር ኢንዱስትሪያላይዜሽን ተጀምሯል ብለዋል። ከባለድርሻ አካላት ጋር ተቀናጅተህ እንደሚሰራም ነው ምክትል ኃላፊው የተናገሩት። ገጠር ኢንዱስትሪያላይዜሽን በሀገር ደረጃ ጅምር ስለዘለው እንበር ገጠር ኢንዱስትሪያላይዜሽን በሀገር ደረጃ መጀመር ስላለበት እንጂ እኛ በጦርነት ውስጥ ስለነበርን ምቹ ሁኔታ ኖሮን አይደለም፣ ግን ልንጀምረው ይገባል። ስለዚህም ስራውን እየጀመርን ማስተካከል ያለብንን ነገር ደግሞ እያስተካከልን ነው። ከነዚህ መካከል አንዱ መስሪያ ቦታ ነው። በገጠሮች መስሪያ ቦታ እንዴት መስጠት ያስፈልጋል የሚል አሰራር የለንም። በከተሞች ግን አለን። እስካሁን 25 የሚሆኑ በገጠር ኢንዱስትሪያላይዜሽን ውስጥ የተቋቋሙ ጥቃቅን ኢንተርፕራይዞች አሉን። ይህ ደግሞ በዚህ 9 ወር የተሰራ ነው። አሁንም ቢሆን አግሮ ኢንዱስትሪ ውስጥ አልገባንም። እርሻውና ኢንዱስትሪው በማስተሳሰር ረገድ ክፍተቶች አሉ። ስለሆነም ከግብርና ቢሮ የገጠር ልማት ስራዎችና ከህብረት ስራ ማህበር ኤጀንሲና ሌሎች ጋር ተቀናጅተህ መስራት የሚያስፈልግ መሆኑን የሚያመላክት ሪፖርት ነው ያለን። መልካቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በየመን የስደተኞች ማቆያ ላይ አሜሪካ በፈጸመችው ጥቃት የተገደሉት 3ቱ ኢትዮጵያውያን የአንድ ቤተሰብ አባላት መሆናቸውን ተገለጸም። በጥቃቱ ቢያንስ 68 ሰዎች መገደላቸውንና 47 ሰዎች ከባድ ጉዳት የደረሰባቸው መሆኑን ቢቢሲ ዘግቧል። አሰፋ ካሳ አዘጋጅቶታል። ሰሎሞን አስመላሽ ያቀርበዋል። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጽሙት ጥቃት ምክንያት በምዕራባውያን የጦር አውሮፕላን ጥቃት እየተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመው ጥቃት በርካታ ስደተኞች ተገድለዋል። ምዕራባውያን የመርከቦቻቸውን ደህንነት አደጋ ላይ የጣሉትን የየመን ሁቲ ታጣቂዎች ወታደራዊና ኢኮኖሚያዊ ተቋማትን ኢላማ ማድረጋቸው ሲነገር ቆይተዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች ተጠልለውበት የነበረው ቦታ መሆኑን ሪፖርቶች ያመላክታሉ። ኢትዮጵያውያን ለስደት መሸጋገሪያነት ከሚመርጧቸው አገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮፕላን ሚያዝያ 22 2017 ዓ.ም ማለዳ ላይ የፈጸሙት ጥቃት ስደተኞች ተይዞበት በነበረው ማቆያ ላይ መሆኑን የየመን ባለስልጣናት ገልጸዋል። በጥቃቱ ቢያንስ 68 ሰዎች መገደላቸውና ተጨማሪ አብዛኛዎች ከባድ ጉዳት የደረሰባቸው 47 ሰዎች መቁሰላቸው አልማሲራ የተባለው የሁቲ ቴሌቪዥን ጣቢያ ዘግበዋል። ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱትና የቆሰሉት ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኛው አገራት የመጡ እንደሆኑ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀረም ቢቢሲ የመን ውስጥ ከሚገኙ ኢትዮጵያውያን አረጋግጠዋል። ጥቃቱን ተከትሎ ሮይተርስ በጥቃቱ ከተገደሉት በተጨማሪ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ ያለ በአማርኛ ሲጠራ መስማቱን ዘግበዋል። ቢቢሲ
ያነጋገራቸው ኢትዮጵያውያን እንደሚሉት በጥቃቱ ከተገደሉትና ከቆሰሉት በርካቶቹ ኢትዮጵያውያን መሆናቸውን ያምናሉ። በጥቃቱ ከተገደሉት ኢትዮጵያውያን መካከል 3 የአጎትና የአክስት ልጆች በአንድ ላይ ሕይወታቸው ማለፉን ቢቢሲ ከቤተሰቦቻቸው ለመረዳት ችለዋል። እነዚህ 3 ወጣቶች በፈታኝ ጉዞ ቀይ ባህርን ተሻግረው የመን ከገቡ በኋላ ራጎ በሚባል አካባቢ ለረጅም ጊዜ ቆይተዋል። ከዚያም ህገወጥ ስደተኞች ተብለው ተይዘው ለ4 ወራት በእስር ቆይተዋል። ከዚያ በኋላ አሜሪካ በሁቲ ቁጥጥር ስር በሚገኘው ሰሜን ምዕራብ የየመን ክፍል ላይ በፈጸመችው የአየር ጥቃት ከሞቱት 68 ስደተኞች መካከል እነዚህ 3 ኢትዮጵያውያን ወጣቶችም ይገኙበታል። በአሁኑ ጊዜ በደላሎች እየተታለሉና እየተሰደዱ ያሉ ብዙ ናቸው። ባህር ተሻግረው ወደ ሳዑዲ አረቢያ መግባት ፍላጎታቸው ቢሆንም መንገድ ላይ እየቀሩ ነው። ስለዚህ ይብቃ መባል አለበት። በአገሪቱ ያሉ ደላሎች ህዝብና መንግስትም ለፍርድ ሊያቀርባቸው ይገባል ሲሉ አንዳንድ አስተያየት ሰጪዎችም እየተናገሩ ይገኛሉ። እነዚህ 3 ኢትዮጵያውያን በገጠር የሚገኙትን አርሶ አደሮች ቤተሰቦቻቸው ለመርዳት ወደ ሳዑዲ አረቢያ መሻገር ሳይቀናቸው ወይም ወደ ሀገራቸው ሳይመለሱ እየተንከራተቱ ባለበት ጊዜ በየመን የጸጥታ ኃይሎች ህገወጥ ስደተኞች ተብለው ለእስር መዳረጋቸውንም ሕይወታቸው ምን ያህል ከባድ እንደነበረ ያመላክታል ተብለዋል። በእስር ላይ ሳሉም ባሉበትና ባልጠበቁት ሁኔታ በእስር ቤቱ ላይ በተፈጸመው የአየር ጥቃት እንደወጡ መቅረታቸው ቢቢሲ ዘግበዋል። ህንድና ፓኪስታን አስቸኳይ የተኩስ አቁም ለማድረግ ተስማሙ። ህንድና ፓኪስታን በአሜሪካ አሸማጋይነት አስቸኳይ የተኩስ አቁም ለማድረግ መስማማታቸውን ፕሬዝዳንት ዶናልድ ትራምፕ አስታውቋል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ባጋሩት መረጃ ሁለቱ ሀገራት አስቸኳይ የተኩስ አቁም ስምምነት ላይ ለመድረስ በአሜሪካ አሸማጋይነት ረዘም ያለ ሰዓት መውሰዱን ጠቅሰዋል። ሁለቱ ወገኖች ጥበብ የተሞላበት ስምምነት ላይ በመድረሳቸውም ትራምፕ ምስጋና አቅርበዋል። የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢሻቅ ዳር በበኩላቸው አስቸኳይ የተኩስ አቁም ስምምነት መቀበላቸውን አረጋግጠዋል። ሀገራቸው አስቸኳይ የተኩስ አቁም ስምምነት መቀበሏን ያረጋገጡት የህንድ የውጭ ጉዳይ ሚኒስትር ቪክራም ሚስሪ የፊታችን ሰኞ ፊት ለፊት በመገናኘት ንግግር ለማድረግ ቀን ቆርጠናል ብለዋል። ባለፈው ወር በፓኪስታን ጉብኝት ሲያደርጉ በነበሩ የህንድ ዜጎች ላይ በታጣቂዎች ጥቃት በመፈጸሙ ሁለቱ ሀገራት ወደ ለየለት ግጭት መግባታቸውን ይታወቃል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም